ሁላችሁንም አንድ ወሳኝ ጥያቄ ልጠይቃችሁ። ለብዙ ሰው ውድቀት፣ ለብዙ ሰው ህመምና ስቃይ እንዲሁም ለብዙ ሰው ፈተና ነው ብላችሁ የምታስቡት ሰው ምን አይነት ሰው ነው? ይህንን ሰው በየሄዳችሁበት ሁሉ ታገኙታላችሁ። በመስሪያ ቤታችሁ ይኖራል፣ ከጓደኞቻችሁ ውስጥ አይጠፋም፣ ግፋ ሲልም ከቤተሰቦቻችሁ ወይም ከዘመዶቻችሁ መሃል ሊገኝ ይችላል። ይህ ሰው ምቀኛችሁ ነው። በዚህ ቪዲዮ የትኛውም በምንም ምክንያት የሚመቀኝባችሁና ደስታችሁን አብዝቶ የሚጠላ ሰው በስራው እንዲሸማቀቅና በምቀኝነቱ ተጸጽቶ እንዲያከብራችሁ እና እንዲደግፋችሁ የምታደርጉበትን 7 ወሳኝ ጥበቦች እንመለከታለን። በተለይ 5ኛና 7ኛዎቹ ጥበቦች የትኛውንም የሚመቀኝባችሁን ሰው በማሳፈር በፍቅርና በፍርሃት እንዲገዛላችሁ የሚያደርጉ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 7 ወሳኝ ጥበቦች ውስጥ ከማንነታችሁ ጋር የሚሄደውን ለመተግበር ቀላሉንና ከዚህ በፊት ተጠቅማችሁ የሰራላችሁ ጥበብ የትኛው እንደሆነ ኮሜንት አድርጉልኛላችሁ፣ አነበዋለሁ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች ኤንድ ኮንተንት ክሬተር። ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። የትኛውም ሰው በምንም ምክንያት ሲመቀኝባችሁ መጠቀም ያለባችሁን 7ቱን ወሳኝ ጥበቦች ከአንደኛው ጀምረን እንመልከት። አንደኛው ጥበብ የምቀኝነትን ምልክቶች መለየት ነው፣ ወይም recognize the sign of envy። ሰዎች ሲመቀኙባችሁ ምን አይነት ምልክቶችን ያሳያሉ? በደስታችሁ ይደሰታሉ ወይስ ደግሞ በደስታችሁ ያዝናሉ? ለስኬታችሁ ከጎናችሁ ይቆማሉ ወይስ ደግሞ ሊያደናቅፏችሁ ይሞክራሉ? እርግጠኝነት ብዙዎቻችን ሰዎች ሲመቀኙብን ምን እንደሚያደርጉ በሚገባ እናውቃለን። ምቀኛ የሚባሉ ሰዎች ላይ የምናስተውላቸው በጣም ብዙ አሉታዊ ስሜቶች እንዲሁም ደግሞ በጣም ብዙ አሉታዊ ተግባሮች ይኖራሉ። ለምሳሌ ፓሲቭ የሆኑ ኮሜንቶችን መስጠት፣ የሚያሸማቅቁ ራሳችሁን እንዳትሆኑ የሚያደርጓችሁን ኮሜንቶች መስጠት፣ በሰዎች ፊት እናንተን ለማሸማቀቅ መሞከር፣ በራስ መተማመናችሁን አብዝተው የሚሸረሽሩ ሀሳቦችን መስጠት፣ በተለይ ሰዎች በበዙበት ቦታ ላይ የእናንተን ደካማ ጎን አብዝቶና አጉልቶ ማሳየት። እንደዚህ የሚያደርጉ ሰዎች ምቀኞቻችሁ ናቸው። እናንተ ጥሩ የማያስቡ፣ የእናንተ ደስታ የማያስደስታቸው፣ ከምንም በላይ ውድቀታችሁን አጥብቀው የሚፈልጉ ሰዎች ናቸው። እነዚህን ሰዎች መጀመሪያ ልትጋፈጧቸው የምትችሉት ወይም ልታሸንፏቸው የምትችሉት የእነሱን ዋነኛ ምልክቶች በመለየት ነው። እነዚህ ሰዎች በሄዳችሁበት ቦታ ሁሉ የማታጧቸው አይነት ሰዎች ናቸው። ከነዚህ ሰዎች ጋር ዲል ማድረግ ካለባችሁ ፊት ለፊት ዲል ማድረግ ይኖርባቸዋል። ብዙ ጊዜ እንደሚያዝኑላችሁ፣ እንደሚያስቡላችሁ፣ ደስታችሁ እንደሚያስደስታቸው ሊያስመስሉ ይችላሉ። ነገር ግን እውነተኛውን ማንነታቸውን በፓተርናቸው ታውቃላችሁ። ብዙ ጊዜ ከጎናችሁ ላለመቆማቸው ምንም የማያሳምኑ ምክንያቶችን ይደረድሩላችኋል። ከዛም አልፈው ደግሞ እናንተን ሊወቅሱ ይችላሉ። ሰዎችን በመውቀስ ወይም ደግሞ ሌሎች ሰዎች ላይ በማላከክ ከምቀኝነት መሸሽ አይቻልም። ለሰዎች ሐዘን ምክንያት ከመሆን መሸሽ አይቻልም። እነዚህ ሰዎች ይህንን የሚያደርጉበት ዋነኛው ምክንያታቸው ከናንተ አንሶ ላለመታየት ነው። ከናንተ ጋር ውድድር ውስጥ ስለሚገቡ ነው። ያንን ውድድር ደግሞ በምንም መንገድ ለማሸነፍ ነው የሚሞክሩት። እናንተ ተጎዳችሁ፣ ወደቃችሁ፣ ታመማችሁ፣ ተሰቃያችሁ የነሱ ጉዳይ አይደለም። ዋናው ዓላማቸው እናንተን ጥሎ ራሳቸውን ከፍ ማድረግ ነው። ራሳቸውን አሸናፊ ማድረግ ነው። አሸናፊነት በብዙ መንገድ ሊመጣ ይችላል። ነገር ግን ትክክለኛ ባልሆነው ሰዎችን በሚጎዳው እንዲሁም ደግሞ የሰዎችን ስሜት አብዝቶ በሚረብሽ መንገድ የሚሆን ከሆነ ያ አሸናፊነት ሳይሆን ተሸናፊነት ነው። ለዛውም ደግሞ ከሁሉም የላቀው የማንነት ሽንፈት ነው። ይሄ ከማንነት ሽንፈት መላቀቅ የምትፈልጉ ከሆነ በፍጹም ለሰዎች ምቀኛ አትሆኑ። በፍጹም ደስታን ፍለጋ ሰዎችን ለማስቀየም አትድከሙ። ምቀኛ ሰዎች እጅጉን በጣም ደካማ የሚባሉ ሰዎች ናቸው። ወይ ራሳቸው ያላቸውን አቅም ተጠቅመው ራሳቸውን ነፃ ያወጡም ወይም ደግሞ ሌሎች ሰዎች በራሳቸው ተጣጥረው ራሳቸውን ነፃ ለማውጣት ሲሞክሩ አይተዋቸውም ወይም ነፃነት አይሰጧቸውም። እነዚህ ሰዎች ይህንን ነፃነት ለሰዎች የመስጠት መብት እንዳላቸው ይሰማቸዋል። ነገር ግን ማንም ሰው የሰዎችን በነፃነት የመኖር መብት መጋፋት አይችልም። በምቀኝነት ምክንያት ብዙ ሰዎች ህይወታቸው ተመሰቃቅሏል። በምቀኝነት ምክንያት ብዙ ሰዎች ስራቸውን አጥተዋል። በምቀኝነት ምክንያት ብዙ ሰዎች ዛሬ እንቅልፍ ተኝተው አያድሩ። ምክንያቱም ምቀኞቻቸው ደስታቸውን የማይፈልጉ ሰዎች፣ የነሱ እድገት የሚያሳምማቸው ሰዎች ሌት ከቀን እንቅፋት ስለሚያበጁባቸው ነው። ሌት ከቀን የነሱን ህመም የሚያባብሱ ነገሮችን ስለሚያደርጉ ነው። በፍጹም ለሰዎች ስቃይ፣ ለሰዎች ህመምና ለሰዎች ውድቀት ምክንያት እንዳትሆኑ። ደስተኛ መሆን የምትፈልጉ ከሆነ በሰዎች ደስታ ተደሰቱ። ስኬታማ መሆን የምትፈልጉ ከሆነ በሰዎች ስኬት ደስ ይበላችሁ። የተረጋጋ ሰላማዊ ህይወት መኖር የምትፈልጉ ከሆነ በሌሎች ሰዎች ሰላማዊና የተረጋጋ ህይወት ደስ ይበላችሁ።
ትችላላችሁ። እንዲሁም ከቻላችሁ እነዛ ሰዎች አሁን ከሚኖሩት የተሻለ ህይወት እንዲኖሩ የራሳችሁን አስተዋጽኦ አድርጉ። ሁለተኛው የትኛውም ሰው በምንም ምክንያት ሲመቀኝባችሁ መጠቀም ያለባችሁ ጥበብ አዎንታዊነት ላይ ማተኮር ነው፣ ወይም ሜንቴን ዩር ፖዚቲቪቲ። ፖዚቲቭ ማይንድሴት ካላችሁ ሰዎች ተመቀኙባችሁ፣ ሰዎች ጠሏችሁ፣ ሰዎች ገፏችሁ፣ ብዙዎቹን ነገሮች በአዎንታዊ መንገድ ነው የምትመለከቱት። እንዲሁም ደግሞ እነዛ ጥላቻዎች፣ ምቀኝነቶች፣ ግፊቶች በአዎንታዊ መንገድ እንዲጠቅሟችሁ ነው የምታደርጉት። የራሳችሁንም ሆነ በዙሪያችሁ ያሉ ሰዎችን አመለካከት ሺፍት የማድረግ አቅሙና ብቃቱ ይኖራችኋል። አሁን ቀና የሚባሉ ሰዎች፣ ፖዚቲቭ የሆኑ ሰዎች፣ ነገሮችን በመልካም መንገድ የሚመለከቱ ሰዎችን እንደ ሞኝ መመልከት ፋሽን እየሆነ መጥቷል። ነገር ግን አዎንታዊነት የብስለት መለኪያ ነው። ቀናውን ማሰብ፣ መልካሙን መመልከት የበሳልነት የብልህነት ምልክት ነው። ዓለም ላይ በጣም አስከፊና የሚያሸማቅቁ የሚያሳዝኑ በጣም ብዙ ነገሮች አሉ። እንዲሁም ደግሞ በተቃራኒው ዓለም ላይ በጣም ብዙ የሚያስደስቱ፣ ሰላም የሚሰጡ፣ የሚያረጋጉና ውስጥን በሐሴት የሚሞሉ ነገሮች አሉ። እኛ የምንመለከተውን የመምረጥ መብቱ ይኖረናል። ስለዚህ በምንም ምክንያት የሚመቀኙባችሁ ሰዎች ካጋጠሟችሁ ነገሮችን በአዎንታዊ መንገድ መመልከትን ልመዱ። ከነዛ ምቀኛ ከሚባሉ ሰዎች አዎንታዊ የሚባሉ ነገሮችን መመልከት ልመዱ። ምናልባት ይህ ምቀኝነታቸው የመጣው ውስጣቸው ካለው ኢንሴኪዩሪቲ ሊሆን ይችላል። ለዛ ኢንሴኪዩሪቲያቸው መፍትሄ የምታበጁላቸው ከሆነ፣ የምታዳምጧቸው ከሆነ፣ ከዚህ በፊት ሞክረው ያልተሳካላቸውን ነገሮች ድጋሚ እንዲሞክሩ የምታግዟቸውና እንዲሳካላቸው የምታግዟቸው የምትደግፏቸው ከሆነ ምናልባትም እነዚህ ሰዎች ከምቀኝነታቸው ወጥተው የእናንተ ጥሩ ወዳጅ፣ የእናንተ ጥሩ ደጋፊ ሊሆኑ ይችላሉ። አብዛኛው በሆነ ማንነት የሚታወቅ ወይም ደግሞ ፐርሰናሊቲው በሆነ ማንነት የሚታይ ሰው ከጀርባው የሆነ ትሪገሪንግ ፋክተር አለው። ምቀኛ ከሆነ ያ ሰው ብዙ ሰዎችን የሚጠላ ከሆነ፣ ሰዎችን የሚንቅ ወይም የሚያንቋሽሽ ከሆነ ምናልባትም ያ ሰው ከጀርባው ብዙ የደረሱበት በደሎች ሊኖሩ ይችላሉ። ብዙ በሰዎች ምክንያት የደረሱበት ችግሮች ሊኖሩ ይችላሉ። እነዚህን ነገሮች ራሱ መርምሮ ለማወቅ አዎንታዊ ማይንድ ሴት ያስፈልጋል። ነገሮችን በቀናነት መመልከት ያስፈልጋል። ቀና ልብ ሲኖራችሁ ማንም ሰው ተመቀኘባችሁ፣ ማንም ሰው ጠላችሁ፣ ማንም ሰው ናቃችሁ፣ ማንም ሰው አንቋሸሻችሁ፣ ማንም ሰው ሰደባችሁ፣ ቅድሚያ የምትሰጡት ለሜንታል ሄልዛችሁ ነው፣ ለአእምሯችሁ ጤና ነው፣ ለውስጣችሁ ጤና ነው፣ ለውስጣችሁ ሰላምና ለውስጣችሁ መረጋጋት ነው። በምቀኛ ሰዎች ምክንያት ራሳችሁን አታስጨንቁ። በሚንቋችሁ በሚያንቋሿችሁ ሰዎች ምክንያት ራሳችሁን ሰላም አትንሱት። ከዛ በላይ የሚጠቅማችሁን ነገር ብቻ ከነዚህ ሰዎች ውሰዱ። ወደፊት የሚያሻግራችሁ አቅማችሁን የሚያጎለብተው ከፍ የሚያደርጋችሁን አመለካከት ብቻ ከነዚህ ሰዎች ውሰዱ። ቢ ሴሌክቲቭ፣ መራጭ መሆንን ልመዱ። ሰዎች ስላሏችሁ ብቻ የምትሆኑት ማንነት የለም። ሰዎች ስለተናገሯችሁ ብቻ የሚጠፋ ስም የላችሁ። ስማችሁን የምትገነቡት እናንተ ብቻ ናችሁ። ማንነታችሁን ክሬት የምታደርጉት፣ ትክክለኛ እርምጃችሁን የምትወስዱት፣ የሚያዋጣችሁን ውሳኔ በየቀኑ እየወሰናችሁ ወደፊት የምትጓዙት እናንተ ብቻ ናችሁ። ምቀኛ ኖራችሁ ምቀኛ አልኖራችሁ፣ የሚወዳችሁና የሚደግፋችሁ ሰው ኖራችሁ አልኖራችሁ፣ የእነሱን ተጽዕኖ መወሰን የምትችሉት እናንተና እናንተ ብቻ ናችሁ። ሶስተኛው የትኛውም ሰው በምንም ምክንያት ሲመቀኝባችሁ መጠቀም ያለባችሁ ጥበብ ገደቦችን ማስቀመጥ ነው፣ ወይም ሴት ባውንደሪስ። ስንቶቻችን ለራሳችን ገደቦችን እናስቀምጣለን? በተለይ ሰዎች ወደ ህይወታችን ገብተው እንዳይበጠብጡን የሚያደርጉ ገደቦችን ስንቶቻችን እናስቀምጣለን? ስንቶቻችንስ ለነዛ ላስቀመጥናቸው ገደቦች ታማኞች ነን? እነዛን ገደቦች ለማስከበር ምን ያክል ርቀትን እንጓዛለን? ራሱን የማያከብርን ሰው፣ ለራሱ ገደብን የማያስቀምጥን ሰው፣ ያስቀመጣቸው ገደቦች የማይታመንን ሰው፣ ምቀኛም ይሁን የሚጠላውም ሰው ይሁን የሚንቀውም ሰው ይሁን እንደፈለገው ወደ ህይወቱ እየገባ ይበጠብጠዋል፣ ሰላሙን ይነሳዋል፣ ለውድቀት ይዳርገዋል፣ ለህመምና ለስቃይ ያጋልጠዋል። እንደዚህ አይነት ነገሮች የምትድኑት ገደቦችን በማስቀመጥ ብቻ ሳይሆን ላስቀመጣቸው ገደቦች ታማኝ በመሆን ነው። ገደቦችን ስታስቀምጡ ግልጽ የሆነ ማንነትን ለሰዎች ታሳያላችሁ። በሃይማኖታችሁ እንደማትደራደሩ፣ በቤተሰቦቻችሁ እንደማትደራደሩ፣ በስራችሁ፣ በሀገራችሁ በፍጹም እንደማትደራደሩ ግልጽ አድርጋችሁ በዙሪያችሁ ላሉ ሰዎች የምታሳዩና የምትነግሩ ከሆነ ምቀኛችሁም ሆነ ሌላም በዙሪያችሁ ያለ አሉታዊ ሰው በፍጹም እነዛን ገደቦቻችሁን ለማለፍ ድፍረት አይኖረው። አንድ ገደቡን በግልጽ ያስቀመጠ ሰው ሞር ፎከስ የሚያደርገው ማንነት ላይ ወይም ባህሪ ላይ እንጂ ኢሞሽን ላይ አይደለም፣ ስሜት ላይ አይደለም። በጊዜው በጣም ብዙ ስሜቶች ሊሰሟችሁ ይችላሉ። ነገር ግን እነዛን ስሜቶች ዋጥ አድርጋችሁ የምትመለከቱት ማንነታችሁ ነው። ራሳችሁ ላይ የምትመለከቱትን ማንነት ደግሞ እንዲሁ ሌሎች ሰዎች ላይ መመልከት ትችላላችሁ። ለምሳሌ አንድ ሰው እናንተ ላይ ባለው ምቀኝነት ምክንያት ሊጎዳችሁ ቢመጣ፣ የማይሆኑ ሀሳቦችን ቢሰጣችሁ፣ ተስፋችሁን የሚያጨልሙ ሀሳቦችን ቢሰጣችሁ አስቀድማችሁ የምትመለከቱት የዛን ሰው ጊዜያዊ ስሜት ሳይሆን የዛን ሰው ማንነት ነው፣ ቢሄቪየሩን ነው፣ ካራክተሩን ነው። ያ ሰው ምን አይነት ሰው ነው? ለብዙ ሰዎች ቀና አመለካከት ያለው ሰው ነው? ለብዙ ሰዎች የሚያዝን ሰው ነው? የብዙ ሰዎች ደስታ የሚያስደስተው ሰው ነው? ወይስ ደግሞ በተቃራኒው ብዙ ሰዎች እንዳይሳካላቸው እንቅፋት ለመሆን የሚሞክር ሰው ነው? ማንነቱን ከለያችሁ ስሜቱ ግድ አይሰጣችሁ።
ያንን ሰው ዲፕ ዳውን ካወቃችሁት በጊዜያዊነት በሱ ላይ የሚገለጡ ስሜቶች እናንተ ምንም ትርጉም አይኖራቸው። ሞር ፎከስ የምታደርጉት የዛን ሰው አይደንቲቲ ላይ ነው እንጂ ኢሞሽኑ ላይ አይደለም ማለት ነው። ገደብን ማስቀመጥ ማለት በቀላሉ ራስን ማክበር ማለት ነው። የራስን ዋጋ ማወቅ ማለት ነው። ስንቶቻችሁ የራሳችሁን ዋጋ ታውቃላችሁ? ስንቶቻችሁ ራሳችሁን ታከብራላችሁ? ስንቶቻችሁ ሰዎችን ከመመልከት በላይ አስቀድማችሁ ራሳችሁን ትመለከታላችሁ? ራሳችሁን ሳትመለከቱ ሁሌም ለውድቀታችሁ፣ ለሽንፈታችሁ፣ ላለመረጋጋታችሁ፣ ሰላም ለማጣታችሁ ውጫዊ አካላትን የምትወቅሱ ከሆነ ውድቀታችሁ ማቆሚያ የለው። ሽንፈታችሁ ማቆሚያ የለም። ዛሬም ትወድቃላችሁ፣ ዛሬም ትሳሳታላችሁ። ነገም እንዲሁ ውድቀታችሁ እየፈጠነና ከፍታው እየጨመረ ይመጣል። ለራሳችሁ ያላችሁን ክብር ግልጽ የሆኑ ገደቦችን በማስቀመጥ አሳዩ። ለራሳችሁ ዋጋ እንደምትሰጡ በፍጹም የማትደራደሩባቸውን አቋሞች በማሳወቅ ግለጹ። ብዙ ሰው እንደሚፈታተነው ያስባል። ነገር ግን ትልቁ ፈተና ያለው ራሱ ጋር የሚፈታተነው ራሱ ነው። እውነተኛ ማንነቱን ለመሸሽ ሞክራል። ውስጡ የሚጮኸውን ጩኸት ለማዳመጥ ጊዜ የለው። በይሉኝታ ምክንያት ለሰዎች ራሱን አሳልፎ ይሰጣል። በይሉኝታ ምክንያት ይሳቀቃል፣ ይሸማቀቃል፣ ሰዎችን አብዝቶ ይፈራል። ውስጡ ያለው ትክክለኛ ማንነት ግን ፍርሃት የሚባለውን ነገር አያውቀው። መሸማቀቅ፣ አንገት መድፋት፣ በራስ አለመተማመን የሚባለውን ነገር አያውቀው። አንዴም ቢሆን ቆም ብላችሁ ውስጣችሁ ለሚመላለሰው ጩኸት ቦታ ስጡት፣ እሱን አዳምጡት። ከዛ በኋላ ነገሮች አንድ በአንድ ቀስ በቀስ እንደሚቀየሩ ራሳችሁ ምስክር ትሆናላችሁ። አራተኛው የትኛውም ሰው በምንም ምክንያት ሲመቀኝባችሁ መጠቀም ያለባችሁ ጥበብ በግልጽ መናገር ነው፣ ወይም ኮሚኒኬት ኦፕንሊ። ግልጽነት ገደብ አለው፣ ነገር ግን እጅጉን በጣም አስፈላጊ ነው። አንድ ሰው እንደሚመቀኝባችሁ፣ ደስታችሁ እንደማያስደስተው፣ የእናንተ መረጋጋት ሰላም እንደሚነሳው ካወቃችሁ ለምን እንደሆነ በግልጽ ጠይቁት። ለምን ይሄ ስሜት እንደሚሰማው በግልጽ ጠይቁት። በተለይ ደግሞ ደስታችሁን ሊቀሟችሁ የሚችሉ ነገሮችን ሲያደርግ የምትመለከቱ ከሆነ ዝም ብላችሁ ከማለፍ ይልቅ ለምን ይህንን እንደሚያደርግ፣ ለምን በእናንተ እንደሚቀና፣ ለምን በእናንተ እንደሚመቀኝ በግልጽ ጠይቁት። በግልጽ አውሩበት። ከመነጋገር በላይ ነገሮችን ወይም ችግሮችን የሚፈታ ነገር የለም። ንቃችሁ መተው ትችላላችሁ፣ ነገር ግን የሆነ ጊዜ ባላሰባችሁት መንገድ ሊጥላችሁ ይችላል። ችግር ውስጥ ሊከታችሁ ይችላል። ከዚህ ካላሰባችሁት ውድቀት ለመዳን ብልህ ከሆናችሁ አስቀድማችሁ ከዛ ሰው ጋር ትነጋገራላችሁ። ምናልባት ያ ሰው የሚመቀኝባችሁ እንዲሁ አይነ ውሃችሁ ስላላማረው ሊሆን ይችላል። ምንም ይሄን ያህል በቂ የሚባል ምክንያት ላይኖረው ይችላል። እሱን ደግሞ ልታቁም ብትችሉት ስታወሩት፣ ስትነጋገሩ ብቻ ነው። ብዙ ሰው ሰዎችን የሚጠላው እንዲሁ ያለምንም ምክንያት ነው። ዝም ብሎ እንዲሁ አይቶት ይሄ ሰው ደስ አይለኝም፣ ይሄ ሰው ሲደሰት ማየት አልፈልግም፣ የዚህን ሰው ስኬት ማየት አልፈልግም ይላል። ምናልባት አንዱን የሚጠላችሁን ወይም ደግሞ የማይፈልጋችሁን ስኬታችሁን አብዝቶ የሚጠላን ሰው አቁማችሁ ለምንድን ነው የምትጠላኝ፣ ከኔ ምንድን ነው የምትፈልገው ብላችሁ ብትጠይቁት ያ ሰው ይሄን ያህል አሳማኝ ምክንያት ላይሰጣችሁ ይችላል። እንዲሁ ውስጡ ያለው ኔጌቲቭ ኢሞሽን ተጠራቅሞ ሰዎችን እንዲጠላ፣ ሰዎችን እንዲንቅ፣ ሰዎችን እንዲያንቋሽሽ ያደርገዋል። ይህ ደግሞ የራሱ ችግር እንጂ የእናንተ ችግር አይደለም። ስለዚህ እንደዚህ አይነት ችግሮችን ለመፍታት ሁነኛው መንገድ ያንን ሰው መጠየቅ ነው። ያንን ሰው በግልጽ ማውራት ነው። ትክክለኛ መተማመን፣ ትክክለኛ ሀዘኔታ የሚፈጠረው በግልጽ በመነጋገር ውስጥ ነው። ምናልባትም ከዚህ በፊት ሲመቀኝባችሁ የነበረ ሰው አሁን ላይ እናንተ ያላችሁበትን ደረጃ፣ አሁን ላይ እናንተን የገጠማችሁን ችግር ቢያቅ ሊያዝንላችሁ ይችላል። እሱን ባለማወቁ ውጫችሁን ብቻ ተመልክቶ የምትሰሩትን ስራ ብቻ አይቶ እንዲሁ ይመቀኝባችኋል። ውስጣችሁ ያለውን ለብቻችሁ የምትጋፈጧቸውን ፈተናዎች፣ የቤተሰቦቻችሁን ችግር፣ የግል ጉዳዮቻችሁን ቢያቅ በፍጹም ላይቀናባችሁና ላይመቀኝባችሁ ይችል ነበር። ብዙዎቻችን ግን ሰዎችን ጀጅ የምናደርገው ውስጣቸውን በመመልከት ሳይሆን ውጫቸው ላይ በምናያቸው ነገሮች ነው፣ በውጤቶቻቸው ነው። በሚያሳዝን ሁኔታ ግን ሁሉም ሰው የራሱ የሆነ በጣም ከባባድ የግል ፈተናዎች ይኖሩታል። እነዛን የግል ፈተናዎች ብናቅ ምናልባትም ከምቀኝነት በላይ ምናልባትም ከቅናት በላይ ከዛ ሰው ልናዝንለት እንዲሁም ደግሞ ከጎኑ ልንቆም እንችላለን። የሰዎችን ሁኔታ እንዲሁ ከሩቅ አይታችሁ የሚናገሩትን ንግግር ብቻ ሰምታችሁ አትፍረዱ። ልክ እናንተ በግልጽ ያላወጣችኋቸው ያልተናገራችኋቸው በጣም ብዙ ፈተናዎች እንዳሉባችሁ ሁሉ ብዙ ሰዎችም ልክ እንደናንተው በዛ ፈተና ውስጥ አሉ። በጣም ብዙ የሚያስጨንቋቸው ነገሮች ይኖራሉ። ሰዎችን መረዳት እስካልቻላችሁ ድረስ ለሰዎች መድረስ አትችሉ። የሰዎች ስሜት ሊገባችሁ አይችልም። ሁሌም በምቀኝነት እየተሰቃያችሁ ትኖራላችሁ። ምቀኛ የሚባል ሰው በፍጹም ሰላም የለው። ለሰው ማያዝን ሰው፣ የሰው ደስታ ማያስደስተው ሰው በፍጹም ሰላም የለው። ደስታ የሚባል ነገር የለው። ዛሬ ለሰዎች ደስታ የምትደሰቱ ከሆነ ነገ በጣም ብዙ ሰዎች በእናንተ ደስታ ደስ ይላቸዋል። በእናንተ ምክንያት ሰዎች ተደሰቱ ማለት ደግሞ እግዚአብሔር በረከት ራሱ ይበዛላችኋል። ሰላማችሁ ይረጋገጣል፣ ትረጋጋላችሁ። ውስጣችሁ በሐሴት ይሞላል። ስኬትን በስኬት ላይ ትደርባላችሁ። ምቀኝነት የደስታችሁና የስኬታችሁ እንቅፋት እንደሆነ አስተውሉ።
እንደ ምቀኛና እንደ ቅናታም ሰው አብዝቶ የሚጨነቅ ሰው የለም። ከጭንቀት መዳን የምትፈልጉ ከሆነ ለሰዎች ቀና ቀናውን አስቡ። ስለሚቀኑባችሁ፣ ስለሚጠሏችሁ፣ ስለሚመቀኙባችሁ ሰዎች ስታስቡ እናንተም እንዲሁ ምን ያክል ከነዚህ መጥፎ ስሜቶች ከነዚህ መጥፎ ተግባሮች ነፃ እንደሆናችሁ እርግጠኛ ሁኑ። አንዳንድ ጊዜ አስተውላችሁ ከሆነ እኛ ጋር ያለው ስሜት ነው ከውጭ የሚመጣው። እኛ ምቀኛ የምንሆን ከሆነ በሰዎች ደስታ ማንደሰት ከሆነ በዙሪያችን በጣም ብዙ ምቀኛ ሰዎች ይኖራሉ። በጣም ብዙ የሚቀኑብን ሰዎች ይኖራሉ። ስለዚህ እነዚህ ሰዎች ከኛ እንዲርቁ አስቀድመን ማድረግ ያለብን ራሳችንን ከእንደዚህ አይነት አሉታዊ ስሜቶችና አሉታዊ ተግባሮች ነፃ ማድረግ ነው። አምስተኛ እንግዲህ ውድ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ አሁኑኑ ላይክ ማድረጋችሁ እንዳትረሱ፣ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። አምስተኛው የትኛውም ሰው በምንም ምክንያት ሲመቀኝባችሁ መጠቀም ያለባችሁ ጥበብ ይህንን የሚመቀኝባችሁን ሰው በማሳፈር በፍቅርና በፍርሃት እንዲገዛላችሁ የሚያደርግ ጥበብ ነው። ይህ ጥበብ ምንድን ነው ካላችሁ ከዛ ሰው መራቅ ነው፣ ወይም ዲስታንስ ዩርሰልፍ። ከዛ ሰው ርቀታችሁን ትጠብቃላችሁ። ከዛ ሰው ከመገናኘት ራሳችሁን ታቅባላችሁ። ባጭሩ ያ ሰው በጣም የቅርብ ጓደኛችሁ ከሆነ፣ የቤተሰብ አባላችሁ ከሆነ፣ ሁሉ ጊዜ የምታገኙት ሰው ከሆነ ከዛ ሰው ትርቃላችሁ። ራሳችሁን ከዛ ሰው ነፃ ታወጣላችሁ። ይህንን ከማድረጋችሁ በፊት ግን በጣም ብዙ ማድረግ ያለባችሁና ማየት ያለባችሁ ነገሮች ይኖራሉ። ከዛ ውስጥ የመጀመሪያው እዚህ ሰው ላይ እንደ ፓተርን የምታዩት የምቀኝነት ምልክት ምንድን ነው? ከዛ በመቀጠል ደግሞ ይህንን የምታዩትን ፓተርን ለምን እንደሚያደርግ መጠየቅ፣ በግልጽ ማውራት። ከዛ በመቀጠል ደግሞ ሌላኛው ማድረግ ያለባችሁ ነገር ገደባችሁን በግልጽ ለዚህ ሰው መናገር። ይህንን ሁሉ አድርጋችሁ ያ ሰው ምቀኝነቱን ማያቆም ከሆነ፣ እናንተን ለመጉዳት መጣሩን ማያቆም ከሆነ፣ ለውድቀታችሁ ብዙ ነገሮችን ማድረጉን ማይተው ከሆነ ያላችሁ ብቸኛ አማራጭ ከዚህ ሰው መራቅና መለየት ነው። ይህንን ሰው ስለማትወዱት፣ ስለማትፈልጉት፣ ዋጋ ስለማትሰጡት ወይም ይህን ያህል ህይወታችሁ ላይ ተጽዕኖ እንዳለው ስለማይሰማችሁ ላይሆን ይችላል የምትለዩት የምትተውት። ይህንን የምታደርጉት ለራሳችሁ ብላችሁ ነው። ይህንን የምታደርጉት ቶክሲክ ከሚባለው ሪሌሽንሺፕ ራሳችሁን ለማውጣት ነው። ራሳችሁን ከዚህ ከሚጎዳችሁ ከመርዘኛው ግንኙነት ለማዳን ነው። እናንተ ራሳችሁን ለማዳን ድፍረት ከሌላችሁ ማንም ሰው ድፍረቱን ሊሰጣችሁ አይችልም። ማንም ሰው ሊያድናችሁ ሊመጣ አይችልም። ይብዛም ይነስም ለራሳችሁ ኃላፊነት መውሰድ ይኖርባችኋል። ከዛ ሰው ስትለዩ ምናልባትም ብዙ የምታጧቸው ነገሮች ይኖራሉ። ነገር ግን የምታጡትንና የምታገኙትን ነገር አመዛዝናችሁ ነው ከዚህ ሰው የምትርቁት። በዛ ሰው ምቀኝነት ምክንያት ህይወታችሁ እየተመሰቃቀለ ከሆነ፣ ስኬት እየራቃችሁ ከሆነ፣ ደስተኛ መሆን ካቃታችሁ፣ ህይወታችሁ ሰላም ካጣ ያላችሁ ብቸኛ አማራጭ ከዚህ ሰው ጋር ከመቆየት ይልቅ ከዚህ ሰው መለየት ነው፣ ከዚህ ሰው መራቅ። እቺ ዓለም አንድ ያልተጻፈ ህግ አላት። ብዙ ጊዜ የሚገኝ ሰው፣ በቀላሉ የሚገኝ ሰው ዋጋ የለው። ብዙ ጊዜ የማይገኝ ሰው፣ በጣም ስካርስ የሆነ በየቦታው የማይገኝ ውድ የሆነ ሰው ትልቅ ዋጋ አለው። ለዚህ ሰው በጣም ትልቅ ቦታ ይሰጠዋል። ትልቅ ቦታ እንዲሰጣችሁ የምትፈልጉ ከሆነ፣ ቫሊዋችሁ ከፍ እንዲል የምትፈልጉ ከሆነ በተለይ ከነዚህ ኔጌቲቭ ኢሞሽን ከሚዘሩባችሁ ሰዎች መራቅ ይኖርባችኋል። ዓለም እንኳን የእናንተን ዋጋ ባትረዳ እነዚህ ሰዎች በሚገባቸው ልክ ዋጋችሁን እንዲረዱ ማድረግ ይኖርባችኋል። ከሚመቀኙባችሁ ሰዎች ስትርቁና ስትለዩቸው ራሳችሁን ከውድድር ነፃ ታደርጋላችሁ። ለምን? የብዙ ሰዎች ምቀኝነት ዋና ምክንያት ውድድር ስለሆነ ነው። ራሳቸውን ተሸናፊ አድርገው ስለማይመለከቱ ወይም ደግሞ ራሳቸውን ከእናንተ በታች አድርገው መመልከት ስለማይፈልጉ ሁሌም ከእናንተ ጋር ይወዳደራሉ። ሁሌም ከእናንተ ጋር ይፎካከራሉ። ሁሌም ከእናንተ ተሽሎ ለመገኘት የማይፈነቅሉት ድንጋይ የማይወጡት ዛፍ የለም። ከነዚህ ሰዎች ተለያችሁ ማለት ደግሞ ከውድድር ራሳችሁን ታወጣላችሁ። ውድድራችሁ ከራሳችሁ ጋር ብቻ ይሆናል። በየቀኑ የምትሰሩት ራሳችሁ ላይ ብቻ ይሆናል። ሰዎችን ለማስደሰት ወይም ሰዎችን ለመብለጥ ምንም አንዳች ሳታምኑበት የምታደርጉት ሳትፈልጉት የምታደርጉት ነገር አይኖርም። ራሳችሁ ላይ ማተኮርና ራሳችሁን ማሳደግ፣ ራሳችሁን ከፍ ማድረግ፣ ህይወታችሁንም በምትፈልጉት መንገድ መምራት የምትፈልጉ ከሆነ ከነዚህ ኔጌቲቭ ነገሮች ከሚያደርጉባችሁ ሰዎች የመለየት ግዴታ አለባችሁ። የሚጠሏችሁ ሰዎች በዙሪያችሁ እንዳሉ የምታውቁ ከሆነ ወይም ያ የጥላቻ ስሜት ሁሌም የሚሰማችሁ ከሆነ ጥላቻ ውስጣችሁ ይበቅላል፣ በቀል ውስጣችሁ ይበቅላል፣ ጸጸት ውስጣችሁ ይበቅላል። በጣም ትጨነቃላችሁ፣ ታስባላችሁ። መረጋጋት የሚባል ነገር አይኖራችሁ። ከዚህ ሁሉ እንደዚህ አይነት መጥፎ ስሜት ከሚዘሩባችሁ ሰዎች ጨክናችሁ ራቁ። ከነዚህ ሰዎች ጨክናችሁ በድፍረት ተለዩ። ይህንን የምታደርጉት አንደኛ ለራሳችሁ ነው። ሁለተኛ ደግሞ ለምታስፈልጓቸው ለምትወዷቸውና ለምታከብሯቸው ሰዎች ነው። የሚመቀኙባችሁ ሰዎች እንዳሉ ሁሉ በጣም የሚደግፏችሁ፣ በጣም የሚደሰቱባችሁ፣ የሚኮሩባችሁ በጣም ብዙ ሰዎች አሉ። ቢያንስ ለነሱ ብላችሁ ከእንደዚህ አይነት መርዛማ ሰዎች ራሳችሁን ማዳን፣ ራሳችሁን
ራሳችሁን ማራቅ ይኖርባችኋል። ስድስተኛው የትኛውም ሰው በምንም ምክንያት ሲመቀኝባችሁ መጠቀም ያለባችሁ ጥበብ የግል ግብ ላይ ማተኮር ነው፣ ወይም ሪፍሌክት ኦን ዩር ጎልስ። የግል የምትሉት በአጭር ጊዜ ውስጥ፣ በመካከለኛ ጊዜ ውስጥ እንዲሁም ደግሞ በረጅም ጊዜ ውስጥ ማሳካት የምትፈልጉት ግብ ምንድን ነው? እዛ ነገር ላይ ማተኮር። ሰዎች ስለተመቀኙባችሁ፣ ሰዎች ስለቀኑባችሁ ወይም ሰዎች ስለጠሏችሁ ብቻ በፍጹም ችላ ማትሏቸው ግቦች ያስፈልጓችኋል። ግብ ሲኖራችሁ ለምንም አይነት ጊዜያዊ ስሜቶች ራሳችሁን አሳልፋችሁ አትሰጡ። የምትመሩት በሰዎች ጫና፣ በሰዎች ሀሳብ፣ በሰዎች አመለካከት ሳይሆን የምትመሩት በነዛ ባስቀመጣችኋቸው ግቦች ነው። አንድ ትልቅ ህልም ያለው ሰው በዙሪያው ያሉ ምቀኛ ሰዎች፣ የሚጠሉት ሰዎች፣ የሚንቁት ሰዎች በፍጹም ህልሙን ሊያደናቅፉት አይችሉም። ከዛ ይልቅ እነዛን ኔጌቲቭ ኢሞሽኖች እንደ ፓወር፣ እንደ ፊውል ነው የሚጠቀማቸው፣ እንደ ነዳጅ ነው የሚጠቀማቸው። እጅግ በጣም ትልቁ የግል ግባችሁ ላይ ስታተኩሩ የምታገኙት ነገር ሰልፍ ኢምፕሩቭመንት ነው። ራስን ማሻሻል፣ ራስን ከፍ ማድረግ፣ ራስን በብዙ አቅጣጫዎች መቃኘት፣ ክፍተቶችን ማረም፣ ችግሮችን መቅረፍ፣ ጠንካራ ጎንን በየጊዜው እያጎለበቱ መሄድ። አንድ በግቡ የሚያምን ሰው ስኬታማ ለመሆን ከምንምና ከማንም በላይ የሚያስፈልገው ሃርድ ወርክ እንደሆነ፣ ጠንክሮ መስራት እንደሆነ ጠንቅቆ ያውቃል። ሰው ስለተመቀኘባችሁ፣ ሰው ስለጠላችሁ፣ ሰው ስላደናቀፋችሁ፣ ሰው በእናንተ ህይወት ደስተኛ ስላልሆነ ወይም ሰው ስላልወደዳችሁ ሳይሳካ የሚቀር አንዳች ግብ አይኖርም። ይህ ግን ሊሆን የሚችለው እናንተ ለነዛ ለሚመጡባችሁ አሉታዊ ስሜቶች፣ አሉታዊ ተግባሮች ትኩረት መስጠት ስታቆሙ፣ እነዛን ስሜቶች፣ እነዛን ሰዎች ችላ ስትሏቸው ነው። ወደድንም ጠላንም ሁላችንም ቸልተኛ የመሆን ጥበብ ያስፈልገናል። ነገሮችን አይቶ እንዳላዩ ማለፍ፣ ሰምቶ እንዳልሰሙ ማለፍ፣ ሰዎች እኛን ደስታ እንደማይፈልጉ እያወቅን ደስተኛ መሆን፣ ሰዎች በእኛ ስኬት ደስተኛ እንደማይሆኑ እያወቅን እነዛ ሰዎች ከሚጠብቁት በላይ ስኬታማ ሆኖ መገኘት፣ ግባችንን መምታት፣ እቅዶቻችንን ከዳር ማድረስ። በየቀኑ ህልሙን የሚኖርን ሰው፣ በየቀኑ ግቡ ላይ የሚሰራን ሰው፣ ትልቅ ራዕይ አንግቦ የሚኖርን ሰው ማንም ሰው ላይወደው አይችልም። ኤክሰፕት ምቀኛው የሆነ ሰው፣ ኤክሰፕት ደስታው ማያስደስተው ሰው ካልሆነ በቀር ማንም ህልሙን በሚገባ በጥራት የሚኖርን ሰው ሊንቀውና ሊጠላው አይችልም። ራሳችሁን የምታስከብሩት ህልማችሁን በመኖር ነው። ሰዎች ከሚጠብቁት በላይ ስኬታማ ሆኖ በመገኘት ነው። ያስቀመጣችኋቸውን እያንዳንዶቹን የአጭር ጊዜ፣ የመካከለኛ ጊዜ እንዲሁም ደግሞ የረጅም ጊዜ ግቦቻችሁን ከዳር በማድረስ ነው። ሰባተኛውና የመጨረሻው ላይ ደርሰናል። ሰባተኛውና የመጨረሻው የትኛውም ሰው በምንም ምክንያት ሲመቀኝባችሁ መጠቀም ያለባችሁ ጥበብ ይህንን የሚመቀኝባችሁን ሰው በማሳፈር በፍቅርና በፍርሃት እንዲገዛላችሁ የሚያደርግ ጥበብ ነው። ይህም ጥበብ እድገትን መቀጠል ነው፣ ወይም ኪፕ ትራይቪንግ። ከትላንት ዛሬ፣ ከዛሬ ደግሞ ነገ ተሽሎ መገኘት። በስኬታችሁ ምክንያት አይናቸው የሚቀላ ሰዎች ካሉ፣ ሰላማዊና በፍቅር የተሞላ ህይወት በመኖራችሁ ምክንያት ሰላም የሚያጡ ሰዎች ካሉ፣ እነዚህ ሰዎች አብዝቶ አይናቸው እንዲቀላ፣ አብዝተው ሰላም እንዲያጡ ማድረግ። ይህንን የምታደርጉት ደግሞ በየጊዜው እድገታችሁን ከፍ እያደረጋችሁ ስትቀጥሉ፣ በየጊዜው ለውጣችሁን የሚገርም የሚያስደንቅ ለውጥ ስታደርጉት ነው። ብዙ ሰዎች ይህንን ስታደርጉ በጣም ተለውጣችኋል ሊሏችሁ ይችላሉ። ነገር ግን ለመለወጣችሁ፣ ለማደጋችሁ፣ በየቀኑ ከፍ ለማለታችሁ ዋናው ምክንያት እነሱ እንደሆኑ ማወቅ ይኖርባቸዋል። ይህንን የሚያውቁት ደግሞ ከመናገር በላይ በተግባር ያንን ነገር ስታሳዩቸው ነው። በተግባር በየቀኑ እየተሻሻላችሁ ስትሄዱ ነው። በተግባር ከአመት ዓመት እጅጉን በጣም የማይደረስበት ከፍታ ላይ ራሳችሁ ስታስቀምጡ ነው። ከማንም ሰው ጋር በተለይ ደግሞ ለእናንተ ቀና አመለካከት ከሌለው ሰው ጋር ምንም አይነት አታካራ ውስጥ፣ ምንም አይነት ክርክር ውስጥ መግባት አያስፈልግም። ያ ሰው በጣም ያስፈልገኛል የምትሉ ከሆነ በግልጽ ከሱ ጋር ታወራላችሁ። መግባባት ማትችሉ ከሆነ ግን ባለመግባባት ተግባብታችሁ እናንተም የራሳችሁን መንገድ ትቀጥላላችሁ፣ ያም ሰው የራሱን መንገድ ይቀጥላል። በስተመጨረሻ ግን መንገዳችሁ ለየቅል እንደሆነ፣ ሀሳባችሁ በፍጹም እንደማይገናኝ፣ ተነሳሽነታችሁ እጅጉን በጣም ሩቅ ለሩቅ እንደሆነ የምታሳዩት በምታመጡት ውጤት ነው። ተስፋ ባለመቁረጥ እስከ መጨረሻው በመታገል ነው። ትግላችሁ ግን መሆን ያለበት እነዛን ሰዎች ለማሳፈር፣ ከነዛ ሰዎች ተሽሎ ለመገኘት ሳይሆን ራሳችሁን ከፍ ለማድረግ ነው። ደረጃችሁን ከፍ ለማድረግ ነው። የስኬት ማማ ላይ ራሳችሁን ለማስቀመጥ ነው። እንዲህ ሲባል ለማውራት በጣም ቀላል ሊመስል ይችላል። ነገር ግን እያንዳንዱ የምትሄዱበት መንገድ በእሾህና በጋሬጣ የተሞላ ነው። በብዙ መሰናክሎች የተሞላ ነው። አንደኛውና ትልቁ መሰናክል ደግሞ ሰው ነው። ደስታችሁን የማይፈልግ ሰው፣ እጅጉን በጣም ከውስጡ አምርሮ የሚጠላችሁ ሰው፣ እናንተ ቦታ የማይሰጥ ሰው፣ የሚንቃችሁ ሰው። ይህንን ፈተና የምታልፉት ከዛ ሰው ጋር በየመንገዱ እየቆማችሁ እያወራችሁ ያንን ሰው ለማሳመን እየጣራችሁ ሳይሆን ያንን ሰው ችላ ብላችሁ አልፋችሁ ትሄዳችሁ በውጤታችሁ ስታሳምኑት ነው። እድገታችሁን በምትቀጥሉበት ጊዜ ወይም ደግሞ በስኬት መንገዳችሁ በምትጓዙበት ሰዓት ልክ ምቀኞቻችሁ እንዳሉ ሁሉ በጣም ለእናንተ ጥሩ የሚያስቡ ሰዎች አሉ። ለእነዚህ ሰዎች ኢንስፓይሬሽን ትሆናላችሁ። ትክክለኛው ሰውኛ ማንነታችሁ፣ ቀናነታችሁ፣ ደግነታችሁ ለእነዚህ ሰዎች ይጠቅማቸዋል።
እሱን ታሳዩአቸዋላችሁ። ስኬቶቻችሁን ሼር ታደርጋላችሁ። ለራሳችሁ ብቻ ሳይሆን ለነዚህ ለሚወዷችሁና ለሚያከብሯችሁ ሰዎች ትተርፋላችሁ። በስተመጨረሻ አንድ ነገር አስተውሉ። ሰዎች ስለተመቀኙባችሁ፣ ሰዎች በእናንተ ስኬት ደስተኛ ስላልሆኑ የሚበላሽና የሚቆም ህይወት የላችሁ። የምትኖሩት ሰዎችን ለማስደሰት ሳይሆን ራሳችሁን ለማስደሰት፣ ፈጣሪያችሁን ለማስደሰት እንዲሁም የሚወዷችሁንና የሚያከብሯችሁን ሰዎች ለማኩራት እንደሆነ በሚገባ ወቁ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 የትኛውም ሰው ሲመቀኝባችሁ መጠቀም ካለባችሁ ጥበቦች ውስጥ ከማንነታችሁ ጋር የሚሄደው ለመተግበር ቀላሉና ከዚህ በፊት ተጠቅማችሁ የሰራላችሁ ጥበብ የትኛው እንደሆነ ኮሜንት አድርጉልኝ፣ አነበዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት አሁኑኑ ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለጓደኞቻችሁ፣ ለወዳጆቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።